ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል እንግሊሽ ሞዴል ፈተና 2017 ማለት ነው ፓርት 1ን ነበር ባለፈው ክፍል ላይ ይዤላችሁ የመጣሁት። ዛሬ ደግሞ ፓርት 2ን አብረን እንሰራለን። ፓርት 2 እንግዲህ ከ11 ጀምሮ እስከ 20 ያለውን ጥያቄ አብረን እንሰራ ይሆናል። ጥያቄውን ስንሰራ ያላችሁ ማንኛውንም ጥያቄ ያልገባችሁ ነገር ኮሜንት ሴክሽን ላይ መጻፍ ትችላላችሁ። የሚቀጥለው ቪዲዮ ሲሰራ መልሱን ይዤላችሁ ይመጣ ይሆናል ማለት ነው። ስለ ቻናላችን ያላችሁን ማንኛውም ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ ለቻናል አዲስ የሆናችሁና እስከዛሬ ቪዲዮውን እያያችሁ ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቱን መጫን አይርሱ። 11ኛ what is the passive form of we watch movies at night? We watch movies at night. እንግዲህ passive form ማለት the subject of the sentence ማን ሲሆን ነው the receiver of the action ማለት ነው። ምን የሚባሉ ፎርሞች አሉ? active voice and passive voice የሚባል ነገር አለ። active and passive. active voice ማለት subject of the sentence ማን ሲሆን ነው the doer of the action. the action ማለት አክሽኑን ወይም ድርጊቱን የሚያደርገው አካል ወይም ደግሞ የአረፍተ ነገራችን ባለቤት ማን ሲሆን ነው ድርጊቱን የፈጸመው አካል ሲሆን active voice ይባላል። passive voice ደግሞ ድርጊቱን ደግሞ ተቀባይ አለ አይደለ? አንድ ነገር ላይ ድርጊቱን የተቀበለው ሰው ደግሞ ወይም ደግሞ የተቀበለው አካል subject ሲሆን our subject ምን ሲሆን the receiver of the action. የአክሽኑ ወይም የድርጊቱ ባለቤት ወይም የአረፍተ ነገራችን ባለቤት ድርጊቱ ተቀባዩ ሲሆን ምን ይባላል? passive voice ይባላል ማለት ነው። ስለዚህ አንድን active voice ወደ passive voice መቀየር ይቻላል። ያንዳንዱ ቴንስ የራሱ ፎርም አለው ማለት ነው፣ አንዱ ወደ አንዱ የሚቀየርበት። ለምሳሌ እዚህ ጋር we watch movies at night ምን አይነት ቴንስ ነው ይሄ? we watch movies at night. this is simple present tense ነው። ስለዚህ ማታ ላይ ምን እናያለን? ፊልም እናያለን። ምን ማለት ነው ይሄ? simple present tense ማለት habitual action ሲሆን ነው አይደለ? ስለዚህ ሁሌ ማታ ላይ እናያለን ማለት ነው ፊልም። ስለዚህ ይሄ ማን ነው ድርጊቱን የፈጸመው? እኛ ነን። we watch ማን ነው ባለቤቱ? ሳብጀክቱ we የሚለው ነው። ፊልም ያየው አካል ማን ነው? we እኛ ማለት ነው። በአማርኛ እኛ ነን ማለት ነው ፊልሙን ያየነው። ስለዚህ ይሄ ምን አይነት ቮይስ ነው? አክቲቭ ፎርሙ ነው። ያ ሴንተንሱ አክቲቭ ቮይስ ይሄ ነው። we watch movies at night ማታ ላይ ፊልም እናያለን። ማን? እኛ። ማን ሲባል እኛ ማለት። ከዛ በኋላ ይሄንን ደግሞ ድርጊቱ ማን ላይ ነው የተፈጸመው? ምናየው ምኑን ነው? ፊልሙን። ስለዚህ ድርጊት ተቀባዩም ደግሞ እኛ ምናየው ነገር ፊልም ነው፣ ሙቪ ነው። ስለዚህ ሙቪስ ናቸው receiver of the action። ስለዚህ ባለቤቱ ማን ይሆናል ማለት ነው? ሙቪስ የሚለው የድርጊቱ ተቀባይ ስለሆነ ከፊት ለፊት ይመጣል ሙቪስ። ከዛ ምን ታረጋላችሁ? simple present tenseን ወደ passive voice ስትቀይሩ simple present tenseን ከአክቲቭ ፎርሙ ወደ passive ፎርሙ ስትቀይሩ ምን ታረጋላችሁ? ሳብጀክታችሁ which is receiver of the action ከዛ is ወይም ደግሞ are whether it is plural or singular that depend ሆኖ ማለት። ከዛ በኋላ verb 3 ታስገባላችሁ verb 3 ከዛ at night የሚለውን መቀጠል ትችላላችሁ። ሌሎቹን ነገሮች ቀጥላችሁ መጻፍ ትችላላችሁ ማለት ነው። ስለዚህ ሳብጀክታችን ማን ነው እዚህ ጋር ብለናል? ሙቪስ ሪሲቨሩ ማለት ነው። ከዛ ሙቪስ ምንድነው? ፕሉራል ነው። ስለዚህ are እናደርጋለን። movies are then v3 ማን ነው ቨርባችን እዚህ ጋር? watch የwatch verb 3 ምንድነው? watched አይደል? እዚህ watched movies are watched by us ማለት እንችላለን። movies are watched at night ሚለው ይገባል። ሌሎችን then at night ካልን በኋላ ምን ማድረግ እንችላለን? እንደ ፍላጎታችን ማን movies are watched ምንድነው ሲተረጎም በአማርኛ? ፊልሞች ታዩ። ፊልሞች ማታ ይታያሉ። በማን ሲባል by us ማለት እንችላለን። ማን ነው ያየው? እኛ።
ስለዚህ እኛን ወደ possessive pronoun ስንቀይረው asና ይሆናል ማለት ነው by us ብለን we የሚለው as ወደሚል ፎርም ይቀየራል ስለዚህ movies are watched at night ብቻ በቂ ነው ወይም by us ቢኖርበት passive form ነው ማለት ነው ስለዚህ እዚህ ጋር እኛ ፊልም እናያለን ነው ማታ ወይም ፊልም አየን ከዛ ግን ፊልም እያየን ነው ወይም ፊልም ማታ እናያለን ነው ሁሌ movies are watched at night ከተባለ ደግሞ ፊልሞች ይታያሉ ማታ ላይ ማለት ነው ፊልሞች ይታያሉ እዚህ ጋር እኛ ፊልሞችን አየን ከዛ እናያለን ከዛ movies are watched ደግሞ ፊልሞች ይታያሉ ይሆናል ማለት ነው passive form ስለዚህ አሁን simple present tense ሲሆን ነው simple past tense simple የተለያዩ እንትኖች አሉ አይደል ቴንሶች እንደዛ ሲሆን የራሱ ፎርም አለ እሱን ነግራችኋለሁ አሁን ለዚህኛው የገመልሳችን የቱ ነው movies are watched at night ሚል እንፈልጋለን movies are watched at night movies is watched is ሚለው አይገባም ልክ አይደለም movies watched is ወይም are እዚህ ጋር አልገባም ስለዚህኛውም ልክ አይደለም then movies watched ይሄ ደግሞ ራሱን ምንም አልቀየረውም movies watched ብሎ ግራማቲካሊ ኤረር የሆነ ነገር ነው የጻፈው is are ማላስገባ እዚህ ጋር matched ነው የሚለው አይደል እዚህ ጋር ግን ተሳስቶ ነው ደብሊው አድርጋችሁ ስቀይሩት watched ይሆናል ትክክለኛው መልስ ኤ ነው ማለት ነው movies are watched at night የሚለው ይሆናል የ11ኛው መልስ ኤ ነው በተለያዩ ቴንሶች ወደ passive form እንዴት እንደምትቀይሩ ላሳያችሁ simple present tense አይተናል አይደል simple present tense ወደ passive ሲቀየር ምን ይሆናል subject plus is or are plus v3 ወይም past participle form ማለት ነው ሁለተኛ ደግሞ present continuous ሲሆን ደግሞ ምን ይሆናል subject plus is or are plus being plus v3 being ለምንድን ነው የገባችሁ present continuous ሲሆን ሁሉ ጊዜ ing አለ አይደለ I am going to school ብላል ለምሳሌ ወደ ትምህርት ቤት እየሄድኩ ነው continuously I am going to school ያው present continuous tense ስለዚህ ing ፎርም አለው በተፈጥሮ continuous tense so ing ፎርም በምን ተካ ነው ማለት ነው being የሚል አስገባንና then verbaችንን v3 አረግነው ማለት ነው ስለዚህ ing ስላለው ing-አችንን በbeing እንተካዋለን ሌላኛው ሶስተኛው ቴንስ ደግሞ present perfect ነው present perfect ደግሞ ወደ past form ስንቀይረው subject plus have or has plus been plus v3 present perfect ደግሞ እንደምታውቁት has ብሎ v3 form ነው የሚሆነው አይደለ ለምሳሌ I have eaten ብል have አለ ከዛ eat የሚለው verb v3 form eaten ሆኖ ገብቷል ስለዚህ እሱን እንቀይረዋለን ማለት ነው ስንቀይር have has ከዛ eaten የምትለው v3 form አለው ሲጀመር አይደለ perfect ስለዚህ እሷን been ብለን እንተካውና ለፓሲቭ ደግሞ ምን ተጠቀመው v3 verbaችንን ደግሞ v3 እናደርገዋለን ማለት ነው been ምልክት ግን እናስገባበታለን ማለት ነው እሺ አራተኛው simple past ሲሆን simple past ምን እናደርጋለን subject plus was or were plus v3 እናደርጋለን ማለት ነው አምስተኛው ደግሞ past continuous ይሄኛው ልክ እንዳሳያችሁ ነው መቀየር ነው subject plus was or were አለ then plus being plus v3 continuous ስላለ ሁሉ ጊዜ being ትኖራለች ማለት ነው ከዛ past perfect ይሄ ደግሞ subject plus have or has ባለው ቦታ እዚህ ጋር had እናደርጋለን plus been ትኖራለች ከዛ ላይ v3 ማለት ነው ከዛ ቀጥሎ ደግሞ ያለው ምንድነው feature ከሆነ feature tense ከሆነ ምን እናደርጋለን subject plus will plus be plus v3
verb one ፎርሙን አይደለ ፊቸር ላይ የምንጠቀመው እሱን ለመተካት ቢን እናስገባለን ማለት ነው will be ይሆናል future perfect የሚባልም አለ ለእናንተ እስከዚህ ድረስ ይበቃችኋል ሌላ እንድታውቁት የምፈልገው ሞዳል ቨርቦችን ስትጠቀሙ ሌላ እንድታውቁት የምፈልገው ሞዳል ቨርቦችን ስትጠቀሙ ነው ሞዳል ቨርብ ምን ታረጋላችሁ ሞዳሎች ሞዳል ማለት should must have to ምናምን የምትለው የሚባሉት ፕላስ ቢ ታስገቡና ከዛ ቪ3 ፎርሙን ማስገባት ይሄንን ፎርሙላ ያዙት ማለት ነው simple present present continuous present perfect simple past past continuous past perfect future modal verb እነዚህ ቴንሶች ሲገጥማችሁ በአክቲቭ ቮይስ ሲሰጣችሁ ወደ ምትቀይታችሁ ወደ ፓሲቭ ቮይስ ደግሞ በዚህ ፎርም ደግሞ ሊሰጣችሁ ይችላል ፓሲቭ ፎርሙ ማለት ፓሲቭ ፎርሙ ሲሰጣችሁ ደግሞ መልሳችሁ ወደ ምን ወደ አክቲቭ ፎርሙ ትቀይሩታላችሁ ማለት ነው ፓሲቭ እና አክቲቭ ቮይስ ያልገባችሁ ልጆች አሁን ሳስረዳ ለጥያቄው ላይ ስለሆነ በደንብ ለራሱ ቶፒክ ሰርች ሌላ ቪዲዮ በደንብ ሌላ ለራሱ ቪዲዮ እንድሰራላችሁ የምትፈልጉ ልጆች ኮሜንት ሴክሽን ላይ ፓሲቭ ቮይስ አክቲቭ ቮይስ የሚለው አይዲያ ላይ ቪዲዮ ስሪልን ብላችሁ ጻፉልኝ እሰራላችኋለሁ ማለት ነው ሶ መልሳችን እዚህ ጋር ኤ ነው ብለናል 12ኛው banks and clinics dash work at 2 am every morning every ምን ይላል morning ስለዚህ every morning ካለ ሁሉ ጊዜ ምን አይነት time indication ነው for what simple present the simple present tense time indicator simple present tense form ምንድነው subject plus verb plus object ማለት ነው ለምሳሌ I go to school every day ይችላል ቀደም እንደነገርኳችሁ simple present tense the habitual action which is habitual action ማለት በየጊዜው ለሚደረግ ነገር ማለት በየጊዜው በተከታታይነት ለሚደረግ ነገር ስለዚህ go to school I አሁን ምንድናት ሲንጉላር ናት ግን I verb ሳትወስድ s ስለማትወስድ verb one እንጠቀማለን ፕሉራል ከሆነና I ከሆነ ከዛ ሲንጉላር ከሆነ ደግሞ verb I go to school every day በአይ ቦታ ሺ ብትሆን ኖሮ ሲንጉላር ናት አይደለ verb እንጠቀማለን የጎ verb goes ነው she goes to school every day ይሆናል ስለዚህ ይሄኛው every morning ስላለ ወይ verb ወይ ደግሞ verb one ነው የምንተካው ፕሉራል ከሆነ verb one ፎርሙን እንተካለን ሲንጉላር ከሆነ ደግሞ verb s ያለበትን እንተካለን banks and clinics ፕሉራል ነው ሲንጉላር banks ብዙ ባንኮች clinics ብዙ ክሊኒኮች bank and clinic ቢባል ራሱ ምንድነው ፕሉራል ነው ባንክ እና ክሊኒክ ሁለት ነገር ፕሉራል ነው ካንድ በላይ የሆነ ነገር ሁሉ እንደ ብዙ ነው የሚቆጠረው ስለዚህ ፕሉራል ከሆነ ምን አልኳችሁ verb one ፕሉራል ከሆነ verb one ነው የምትጠቀሙት ሲንጉላር ከሆነ ደግሞ verb s ነው ስለዚህ is start is የሚባል ነገር አይገባም ይሄ ልክ አይደለም start ውስጥ ይሄ verb s አለበት ይሄ ደግሞ ለሲንጉላር ነው የሚሆነው ይሄ ልክ አይደለም starting ሌላ continuous ነው ing አንወስድም start verb one ፕሉራል ከሆነ አይደል ስለዚህ መልሳችን ዲ ነው banks and clinics start work at 2 am every morning እንግዲህ እንዳልኳችሁ every morning የሚለው በጣም ወሳኝ ነው ለምን simple present መሆኑን ለማወቅ ማለት ነው time indicator ነው bird blank in the sky bird blank in the sky bird ምን ላይ ነው የምትበረው በሰማይ ላይ ትበራለች ስለዚህ bird ሁልጊዜም ትበራለች አይደለ የአንድ ነገር ድርጊት ወይም ደግሞ አንድ ነገር ምንድነው የሚያረጋው ነገር ለምሳሌ የሰው ተፈጥሮን ከሆነ simple present ነው የምንጠቀመው የአንድ ነገር ተፈጥሮን ድርጊቱን ስሪቱን ስንገልጽ simple present tense ነው የምንጠቀመው ስለዚህ bird ምንድናት አንድ bird ናት አይደል birds አላለም bird ነው ያለው ስለዚህ ምንድነው የምናደርገው verb s ፎርም ነው የምንጠቀመው የማንን የfly fly is verb one form ይሄ ልክ አይደለም flies fly የሚለው በምንድነው የሚያልቀው በy y ካለቀ verb s ፎርሙ y በሚያልቁ ከሆነ ምን እናደርጋለን fl ብለን y እንተውና y በy ቦታ I e s እንተካለን then flies ስለዚህ bird flies in the sky የሚለው መልሳችን ነው ስለዚህ መልሱ ቢ ነው ማለት ነው
which group contains only common nouns common noun ማለት የጋራ የጥቅል ስም ማለት ነው ለምሳሌ ሆስፒታል ቢባል የጥቅል ስም ነው አይደለ እዚህ ጋር እኛ ሰፈር ሆስፒታል ሊኖር ይችላል ወይ ሌላ ሰፈር ሆስፒታል ስለዚህ ሆስፒታል ሲባል የጤና መታከሚያዎች ሆስፒታል የሚባላል አይደል እሱ የሚጠራበት የጥቅል ስም ነው ካት ሲባል ሁሉም ድመቶች የሚጠሩበት ነው ስኩል ሲባል ሁሉም ተማሪዎች የሚጠሩበት ስለዚህ እነዚህ ሶስቱም ሁሉም ኮመን ነው ናቸው ቢ ላይ ብናይ ሂሩት ሐረር አሶሳ እነዚህ የጥቅል ስሞች አይደሉም ሐረር የምትባል አንድ ከተማ ናት አሶሳ የምትባል አንድ ከተማ ሂሩት የምትባል አንድ ሰው ወይ ሁለት ሰው ሊሆን ይችላል ግን ሂሩት የሚባለው ሁላ ኮመን የሆነ ነገር የላቸውም ሂሩቶች በጠቅላላ ኮመን ነገር የላቸው ስለዚህ ኮመን ነው አይደሉም እነዚህ መጠሪያ ስሞች ናቸው እንጂ ኮመን ነው አይደሉም መንዴይ ሴፕቴምበር አብደላ መንዴይ የአንድ ቀን መጠሪያ ነው ሴፕቴምበር የአንድ ወር መጠሪያ ነው አብደላም የአንድ እንትን መጠሪያ ነው ስለዚህ ብዙ ነገሮችን በአንድ ላይ መጥራት ሲችል ነው ያ ስም ኮመን ነው የሚባለው እንጂ አንድ ነገርን በአንድ ነገር አንድ ጊዜ ተደርጎ የሚያልቅ ነገር ወይም አንድ ስፔሲፊክ ነገር መጠሪያ ከሆነ መጠሪያ ስም ነው እንጂ የሚባለው ኮመን ነው ወይም የጋራ ስም አንለው ስለዚህ አይደለም ባሌ ሚነራል ኦገስት እነዚህ ምንድናቸው ሚነራል የሚለው ኮመን ነው ምክንያቱም ሚነራል የሚባል ብዙ ማዕድናት አሉ ብዙ ከመሬት ለምሳሌ ኮፐር ሚነራል ነው ጎልድ ሚነራል ነው ስለዚህ እነዚህ ከከርሰ ምድር የሚወጡ ማዕድናት በጠቅላላ የሚጠሩበት ማዕድን ማለት ሚነራል ማለት ሊሆን ይችላል ግን ባሌና ኦገስት የኮመን ናውን ስላልሆኑ ይሄም አይሆንም ሶስቱም በጠቅላላ ኮመን ኔም የሆኑበት ኤ ላይ ነው ያለው ማለት ነው ሆስፒታል ካት ስኩል የሚሉት ሶስቱም ኮመን ኔም ናቸው 15ኛው ኃይሉ ዳሽ ፉትቦል yesterday afternoon with his friends ኃይሉ dash football yesterday afternoon with his friends ዋናው የተለባችሁ ታይም ኢንዲኬሽን ነው yesterday ማለት ነው በአማርኛ ትናንትና ማለት ነው ትናንትና ማለት አልፏል ወይስ ገና ወደፊት ይመጣል ወይስ አሁን ነው ትናንት ማለት ያለፈ ነገር ነው ሶ ይሄ ምን ማለት እንደሆነ አውቀን ሲምፕል ፓስት ነው ኦሬዲ አልፏል ማለት ስለዚህ ፓስት ሲምፕል ቴንስ ነው ወይም ሲምፕል ፓስት ሲምፕል አንድ አይነት ነው ፓስት ሲምፕል ቴንስ ነው ይሄ ስለዚህ ፓስት ሲምፕል ቴንስ ፎርሙላ ነው ሰብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት ማለት ሰብጀክት ፕላስ ቪ2 ፎርሙ ማለት ፓስት ቴንስ ለምሳሌ going verb ing ነው go to ይሄ go ሚለው verb ላይ ቱ ተጨምሮበት ነው went this is የgo ምንድነው verb ቱ ነው የgo verb ቱ ማለት ነው went gone ደግሞ የv3 ፎርሙ ነው የgo v3 ፎርሙ gone ይሆናል የgo verb ቱ ፎርሙ ደግሞ went ነው ስለዚህ yesterday የሚለው ታይም ኢንዲኬተር ስላለ ምን መሆኑን አወቅን ፓስት ሲምፕል ወይም ሲምፕል ፓስት ቴንስ መሆኑን አወቅ ስለዚህ ኃይሉ went football yesterday afternoon with his friends went to ግን መግባት አለበት ስለዚህ ነው መልሳችን ሲ ነው ማለት ነው የሚሆነው 16ኛው which sentence uses commas correctly in a list እዚህ ከተዘረዘረው ውስጥ ኮማን በትክክል የተጠቀመው የትኛው ነው የሚለው I need to buy milk bread egg and sugar እንግዲህ ብዙ ተመሳሳይ ነገሮችን ወይም አንድ ነገር ለመዘርዘር ስንፈልግ ኮማን እንጠቀማለን በእንግሊዘኛ በአማርኛ ነጠላ ሰረዝ ማለት ነው የምንጠቀመው ስለዚህ I need to buy መግዛት ፈልጋለሁ ምንድነው መግዛት የሚፈልገው milk እና bread ተለያዩ ነገር ናቸው እዚህ ላይ ኮማ መግባት ነበረበት አልገባም bread egg and sugar ሌላው ልክ ነው ግን እዚህ ጋር ኮማ ስላላስገባ ይሄ ልክ አይደለም ቢ ደግሞ I need to buy milk bread ልክ ነው eggs and sugar and ካስገባን ኮማ እንጠቀም መጨረሻ ላይ ሁለት ነገሮች ሲቀሩ ዘርዝረን አንድ ሲቀር and ብለን እናደርጋለን የዛን ጊዜ ግን ኮማ አትገባም እዚህ ጋር እቺኛው ኮማ አትገባም eggs ብሎ እዚህ ጋር ልክ እንዳለው and ነው እናስቀጥለን እናደርገው ስለዚህ ይሄም ልክ አይደለም በዚህኛው ኮማ ምክንያት see I need to buy ሚለው እዚህ ጋር ኮማ ያስፈልጋል I need to buy milk bread እዚህ ጋርም ኮማ ያስፈልጋል አልተጠቀም and sugar ስለዚህ እዚህ ጋርም ኮማ አስፈልጋል እዚህ ጋር አላስገባም እዚህ ጋር አስፈልጋል ኮማ አስገብቷል ይሄም ልክ አይደለም
D I need to buy milk, bread, eggs and sugar እዚህ ጋር ኮማ ማስገባት ነበረበት አላስገባም ይሄም ልክ አይደለም most probably ሊሆን የሚችለው ሁሉም ልክ አይደለም እዚህ ጋር ያለው ሁሉም እንዳለ ልክ አይደለም ወይ እዚህ ጋር ኮማ ቢገባ ኑሮ ዲ ይሆን ነበር ወይ ደግሞ እቺ ኮማ ብጠፋ ኑሮ ማን ይሆን ነበር ቢ ይሆን ነበር ግን ሁሉም አንዳንድ ስህተት ነው ያላቸው አንዱን እንኳን አንድ ስህተት ያለውን እንኳን እንምረጥ ቢባል ሶስቱም እንዳለ አንዳንድ ስህተት ነው ያለባቸው ስለዚህ መልሱ የለም ጥያቄው ተሳስቷል ማለት ነው መሆን የነበረበት I need to buy milk, bread, eggs and sugar እንደዚህ ነው መሆን ያለበት ማለት ነው ስለዚህ ልክ አይደለም 17ኛው which sentence uses the correct comparative form comparative ማለት ደግሞ ሁለት ነገሮችን ስናወዳድር ነው እንግዲህ compare ስናደርግ ማለት ነው ዜሮ comparison አለ ዜሮ ዲግሪ comparison አለ ሁለቱ እኩል የሆኑ ነገሮች ለምሳሌ አሳስ ስንጠቀም አስ ይሄኛው ዜሮ ዲግሪ comparison የሚባለው ምክንያቱም አሳስ ማለት ሁለቱም እኩል ሲሆኑ የምንጠቀመው ነው ይሄኛው አንደኛው comparison ነው ሁለተኛው ደግሞ comparative የምንለው ነው እዚህ ጋር የተጠየቀው ማለት ነው comparative የምንለው ሁለት ነገሮችን ለማወዳደር ነው to compare two things ሁለት ነገሮችን ለማወዳደር ስንፈልግ የምንጠቀመው comparative comparison ነው ማለት ነው ከዛ ሶስተኛው ደግሞ ምንድነው superlative comparison ደግሞ to compare one to the more than one thing አንድ ነገር ከአንድ በላይ ከሆነ ነገር ጋር ስናወዳድር superlative እናደርጋለን comparative ላይ እዚህ ጋር ዜሮ ላይ አሳስን ነው እንደነገርኳችሁ ለምሳሌ Aster is as tall as አለሙ ብል Aster is as tall as አለሙ ብል ይሄ ምን ማለት ነው አስቴር ከአለሙ እኩል ርዝመት ነው ያላት ይያልን ነው ስለዚህ አለሙና አስቴር ምንድናቸው እኩል ናቸው ቁመታቸው ማለት ነው ኮምፓራቲቭ ሲሆን ደግሞ ይሄኛውን ራሱን እናሻሽለው ምን ይሆናል አስቴር is taller than አለሙ ብል ምን ይሆናል አስቴር ከአለሙ ቁመቷ ረጅም ናት ከአለሙ ይልቅ ረጅም ናት አስቴር is taller than አለሙ ከአለሙ ይልቅ አስቴር ረጅም ናት ይያልን ነው ማለት ነው taller ስለዚህ tall የሚለው ላይ ማንን ጨመርንበት er ዜሮ ላይ ዜሮ ዲግሪ comparison ሲሆን ራሱን አቴቴዝ ነው tall ከሆነ አድጀክቲቭ ራሱን tall የሚለው ነው የምንጠቀመው ኮምፓራቲቭ ላይ ግን er የሚል እንጨምርበታለን ሁለት ሲሌብል ከሆነ ደግሞ ለምሳሌ handsome ለወንድ ቆንጆ ማለት ነው አይደለ ለሴት ደግሞ beautiful ነው ቆንጆ handsome የሚል ቃል ቢሆን hand እና some የሚል ሁለት ቃላት ነው ያሉበት ወይም ስናነበው two syllable ነው handsome ስል ሁለት ተጠራ ነው tall ካልኩ አንዴ ነው አይደል አንድ syllable ነው ያለው tall ካልኩ አንዴ ነው የጠራሁት ስለዚህ er ይወስዳል ሁለት syllable ከሆነ ደግሞ handsome ሲል ሁለት ቃላት የተሰሩ ጥምር ከሆነ ምን ይሆናል more የሚል ይወስዳል erን ሳይሆን የሚወስደው ከፊት ለፊቱ more የሚል ይጨምራል ስለዚህ ወደ comparative form ሲቀየር more handsome ለምሳሌ ለወንዶች ነው ይሄ የሚሆነው ለምሳሌ Nahom is more handsome than ዘለቀ ብል Nahom is more handsome than ዘለቀ ብል ዘለቀ ከማን ነው Nahom ከዘለቀ የበለጠ ቆንጆ ነው ማለት ነው ኔጌቲቭ ማድረግ ትችላላችሁ Nahom is not more handsome than ዘለቀ ካልኩኝ Nahom ከዘለቀ የበለጠ አምርም እያልኩኝ ነው ማለት ነው ወይም ቀይራችሁ ዘለቀ is more handsome than Nahom ማለት ትችላላችሁ ማለት ነው ስለዚህ ይሄ ምንድነው ኮምፓራቲቭ ነው two syllable ከሆነ more ይሆናል አንድ ከሆነ ልክ tall short ምናምን አይነት ከሆነ er ይወስዳል ከዛ ማትቀረው ነገር ኮምፓራቲቭ ላይ ዛን የምትለው ቃላት is
more handsome or ደግሞ taller or shorter ካልን በኋላ than ምትል ትገባና ከዛ የሁለተኛውን ሰው ስም እናስገባለን what about superlative ነው ቀጣዩ ነገር superlative ምንለው ደግሞ est ነው የምንጠቀመው ለምሳሌ tall የሚለው ላይ est tallest ይሆናል ማለት ነው ለምሳሌ እዚህ ጋር አስቴር የሚለውን ምሳሌ ብንጽፈው ድጋሚ እዚህ ጋር አስቴር is the tallest girl in her village አስቴር ከነሱ ሰፈር ምንድናት ረጅሟ ሴት ናት ይያለን ስለዚህ አስቴርን ከማን ጋር ነው ሰፈራቸው ውስጥ ካሉ ሴቶች ልጆች በሙሉ ጋር ነው ያወዳደርኳት ማለት ካንድ በላይ ናቸው መቼ ስለዚህ አስቴር is ብለን ከዛ ምትልቀር ግዴታ መግባት አለበት ምን ሲሆን superlative ሲሆን Aster is the tallest girl in her village. Aster is the most beautiful girl in Ethiopia. ማለት እንችላለን ስለዚህ ከብዙ ነገር ጋር አንድ ነው ምናወዳድረው ከዛ ምትል ቃል ትኖራለች እና est ትጨምራላችሁ አንድ ሲሌብል ሲሆን ቀደም እንዳልኳችሁ ቀደም ሞር ነበር አይደለ ሁለት ሲሌብል ሲሆን ለኮምፓራቲቭ የጨመርነው ከዛ ሁለት ሲሌብል ሲሆን ደግሞ ለሱፐርላቲቭ ምን እንጨምራለን most handsome ለምሳሌ ናሆምን እዚህ ጋር is more handsome than ዘለቀ ብለናል አይደል ይሄን ናሆም is the most handsome boy in the world ብንል ናሆም ዓለም ላይ ካሉት ወንዶች ወይም ደግሞ ወንድ ልጆች በተከላላ ምንድነው ቆንጆ ነው ከሁሉም በቆንጆና ይበልጣል ይያለን ነው ማለት ስለዚህ ይሄ ነው ኮምፓሪዥን አሁን ይሄንን ከተረዳችሁ ወደ ጥያቄውን ስንገባ which sentence uses the correct comparative formula correct comparative formula የተጠቀመው የትኛው ነው John is more taller than Mickey እንግዲህ እዚህ ጋር er ተጠቅሟል moreንም ተጠቅሟል እንደዛ ብለናል እንዴ moreንም erንም በአንድ ጊዜ የሚጠቀም word የለም one syllable ነው tall ስለዚህ er ነው የሚጠቀመው more የሚለውን አይወስድም ስለዚህ ልክ አይደለም B John is tall than Mickey tall የሚለውን as it is ነው የተጠቀመው as it is የምትጠቀሙት ለምን ነው ብያችኋለሁ 0 ዲግሪ ኮምፓሪዥን ሲሆን ነው as የሚለው ሲሆን John is as tall as Mickey ቢሆን ኖሮ ልክ ነበር ግን tall የሚለው er ስለሚቀረው ይሄ ልክ አይደለም C John is the taller than Mickey ይሄ ደግሞ taller er አለው thanም አለው ምንድነው ስህተቱ the የምትለው ወርድ the ማለት ላይ ነው የምትገባው ሱፐርላቲቭ ላይ John is the tallest boy ምናምን ካልኩኝ ልክ ነበር ግን ኮምፓራቲቭ ላይ the የምትል ቃል አትገባም John is taller than Mickey ነው እንጂ the taller than አይባልም ልክ አይደለም D John is taller than Mickey ይሄ ልክ ነው ስለዚህ መልሳችን D ይሆናል ማለት ነው 18ኛው which word completes the sentence today is dash day of the week ስለዚህ ይሄ ምንድነው የዛሬውን ቀን ከማን ጋር ነው ያወዳደርን ያለነው ከሙሉ ከሳምንቱ ቀናቶች ስለዚህ ምንድነው ይሄ ሱፐርላቲቭ ስለዚህ hot አይደለም hotter ይሄ ኮምፓራቲቭ ነው ይሄ አይደለም most hotter er ካለ ምን ይገባ most አይገባም ሲጀመር er ለማን ነው ለኮምፓራቲቭ most ደግሞ ለሱፐርላቲቭ ነው አይሆንም then hottest ይሆናል ማለት ነው ስለዚህ today is hottest day of the week ግን ዘቢ ገባ የተሻለ ነው today is the hottest day of the week ቢል ጥሩ ይሆን ነበር ግን ዞሮ ካሉት አማራጮች ምን ይሆናል መልሱ D ይሆናል ማለት ነው ዛሬውን ቀን ከሳምንቱ ቀናቶች ጋር ያወዳደረ ነው ስታዩት ራሱ ማወዳደር መሆኑ ይታወቃል ማለት ነው 19ኛው which sentence uses the present continuous tense correctly present continuous tense ምንድነው እንትኑ ብለናል subject plus is or are plus verb ing ያለበትን ነው የምንመርጠው subject pronoun ሊሆን ይችላል ወይ በስም ሊሆን ይችላል pronoun ማለት ተውላጠ ስሙን ወይም የስሙ ቦታ ተክተው የሚገቡ pronoun ይባላሉ ለምሳሌ he ማለት እሱ ማለት ነው እሱ የሚለው ማንን የተካው የሆነ ወንድና ለምሳሌ ዓለሙ የሚለውን ቦታ he ብንለው እሱ ያለ ነው ማን ነው እሱ ሲባል ዓለሙ ይባላል ማለት ስለዚህ ዓለሙ የሚለውን ቦታ ነው he የተካው that is what you call is pronoun
pronoun የምንለው ወይም በአማርኛ ተውላጠስ የምንለው እሱ ነው ስለዚህ subject of the sentence he ነው እዚህ ጋር ሁሉም ላይ then is or are መኖሩን እናረጋግጣለን is or are የለም is or are የለም is አለ እዚህ ጋር የለም ስለዚህ ባጭሩ be ነው ልክ is watching TV now he is watching ከዛ verb ing አለ is or are መኖሩን ካረጋገጥን በኋላ verb ing ነው ወይ የሚለውን ስናረጋግጥ አዎ ስለዚህ ሌሎቹ a c እና d ሲጀመር isም አርም ሚል ቃል የላቸው ስለዚህ be ነው present continuous he watched TV yesterday ይሄ ምንድነው simple past tense ነው ምን አለው subject ከዛ እዚህ ጋር verb to form አለው subject plus verb to a ደግሞ he watched TV every evening ምንድነው ይሄ every ምናምን ካለ ምን አልኳችሁ simple present tense subject plus verb 1 ከዛ time indicator አለ TV የሚለው object አለ ወይም receiver of the action ለዚህ subject plus v1 ይሄኛው simple present ነው ዲ ደግሞ he watched TV every day ይሄኛውም every day የሚለው ስላለ simple present ነው እዚህ ጋር he watched TV ነው እዚህ ጋር ልክ አይደለም አይደለ he ከሆነ singular ከሆነ verb s ነው መሆን ያለበት s ስለዚህ simple present ነው ግን እቺ s ትጎለዋለች a ላይ d ላይ ደግሞ es watch ከሆነ ch ብሎ የሚያልቅ ከሆነ ወደ verb s form ስንቀይር es ነው የምንጨምርበት es ስለዚህ ይሄኛውም simple present ነው የመጨረሻው ጥያቄ among the tiger leopard and lion the leopard is dash runner ከምን ከታይገር ከሊዮፓርድ እና ከላየን ከሶስቱ እነዚህ የዱር እንስሳቶች መካከል leopard is dash runner እንግዲህ ሶስት አንድ ሊዮፓርድ ከማን ጋር ነው የሚያወዳድረው ታይገር እና ላየን ሱፐርላቲቭ ደግሞ ምን ብያለው ቅድም አንድ ነገር ከአንድ በላይ ከሆነ ነገር ጋር ማወዳደር ሱፐርላቲቭ ይባላል ብያለው አይደለ ስለዚህ ሊዮፓርድን ከሁለት ነገሮች ጋር ካወዳደርኩ ምንድነው ሱፐርላቲቭ ነው ስለዚህ ፋስት ነው አይደለ ሊዮፓርድ ከምንድነው በጣም ፈጣን ሯጭ ነው ከሁለቱ ይልቅ ለማለት ነው የፈለኩት ስለዚህ ፋስት የሚለው ነው ሁሉም ላይ እንደምታዩት ፋስት አለ ቃሉ ስለዚህ የፎርም ጉዳይ ነው ፋስት የሚለው አንድ ሲሌብል ስለሆነ ምን ይሆናል est ይጨምራል fastest ይሆናል ማለት ከዛ ግን ሱፐርላቲቭ ሲሆን ከፊት ለፊቱ ምን ይጨምራል ብያችኋለሁ that is the leopard is the fastest runner leopard is the fastest runner በጣም ፈጣኑ ሯጭ ነው ከሶስቱ ይልቅ among ማለት ከነዚህ መካከል ይያልኩ ነው among the tiger leopard and lion the leopard is the fastest runner ካልኩኝ ከታይገር ከሊዮፓርድ እና ከላየን ሊዮፓርድ በጣም ፈጣኑ ሯጭ ነው ይያልኩኝ ነው ማለት so this is superlative comparison ነው ማለት ነው ይጠቀም ነው መልሳችን C ይሆናል ማለት ነው what if ግን ላየን የሚለው ቢጠፋና among tiger and leopard the leopard is dash runner ብል ምን ይሆናል leopard is faster than tiger ይሆን ነበር ማለት ነው leopard is faster than tiger ሆኖ ሁለቱን ከሆነ ማወዳድረው faster than ብሎ ይሆን ነበር ማለት ነው ግን ሁለቱን ብቻ ሳይሆን አንዱን ከሁለት ጋር ስለሆነ ያወዳደርኩት C ይሆናል መልሳችን ማለት ነው እሺ ተማሪዎች የዛሬው ቪዲዮ ይሄንን ይመስል ነበር ቪዲዮ ትንሽ ረዘም ብሏል 10 ጥያቄ ነው የሰራውላችሁ ልክ እንደ ክፍል 1 ግን ለምንድነው ቪዲዮ የረዘመው ጥያቄዎቹ መሃል ላይ አንዳንድ ነገሮች ኖት እየሰጧችሁ ያብራራውላችሁ ስለሆነ ለዛ ነው የረዘመው በጥሞና ተከታተሉት በጣም ይጠቅማችኋል ያላችሁ ማንኛውም ሐሳብ አስተያየት እንዲሰራላችሁ የምትፈልጉትን ማንኛውንም ነገር ኮሜንት ሴክሽን ላይ ጻፉልኝ እሰራላችኋለሁ የፈለጋችሁትን የግራመር ፓርት ሊሆን ይችላል ወይም ስለ እንግሊሽ ትምህርት ማንኛውም ነገር ወይም ሌላም ሳብጀክት ቢሆን ይሄ ፓርት ይሰራልን በሉኝ በጣም I'm so happy እናንተ ለመርዳትና ንገሩኝ ችግር የለውም እሰራላችኋለሁ ማለት ነው በሚቀጥለው ሌሎች ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ደህና ሁኑ ቻው